ሰላም ጤና ይስጥልን ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁ? እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ኢንትሮዳክሽን ቱ ኢንቫይሮንመንታል ኬሚስትሪ ዩኒት 5 የመጨረሻው ፓርት የሆነው ፓርት 4 ስለ ግሪን ኬሚስትሪ እና ክሊነር ፕሮዳክሽን ዲስከስ የምናደርግ ይሆናል። ከዚህ በፊት ስለ ግሪን ኬሚስትሪ እና ክሊነር ፕሮዳክሽን ፓርት 1 በፓርት 2 በፓርት 3 ሀሳቦችን አይተን ነበር። ዛሬ ጠቅለል አድርገን የምናይበት ፓርት 4 ማለት ነው የመጨረሻ ሀሳቦችን ከሶስቱ ፓርቶች ያልተነሱ ሀሳቦችን አንስተን ዲስከስ የምናደርግበትና ይሄንን ዩኒት which is ዩኒት 5ን የምንዘጋበት ይሄ ዩኒት ሲዘጋ ደግሞ የ12ኛ ክፍልን ኮርሶችን የምንዘጋበት የመጨረሻ ቪዲዮ ነው። ኦኬ ስለዚህ ዛሬ ዲስከስ የምናደርገው በዚህ ኢሹ ላይ ነው ማለት ነው። ዲስከሽናችንን ከመጀመራችን በፊት ግን www.lusibridgeacademy.com ለመጨረሻ ጊዜ እንጋብዛችኋለን። ተጠቀሙበት፣ አትርፉበት እንላለን። ሐሳብ አስተያየት አላችሁ ቴሌግራም ቻናላችን እናንተን ሐሳብና አስተያየት ለመቀበል እየጠበቃችሁ ነው። ሐሳብ አስተያየቶችን ቴሌግራም ቻናላችን ላይ ጻፉ። ሉሲ ብሪጅ አካዳሚ ብላችሁ ቴሌግራም ቻናላችን ሰርች ብታገኙት ታገኙታላችሁ። ሐሳብ አስተያየቶቻችሁን የተሰማችሁን ነገር እናንተን እንዴት እንደምናገዝ አቅጣጫ ሊያሳየን የሚችል ነገር አለ የምትሉት ነገር ካለ ሐሳብ አስተያየቶቻችሁን ለመቀበል ከመቼውም ጊዜ በላይ ዝግጁ ነን። ወደ ዛሬው ዲስከሽናችን እንምጣ። አተም ኢኮኖሚ ኢን ክሊር ፕሮዳክሽን ከዚህ በፊት ስለ አተም ኢኮኖሚ በተወሰነ መልኩ አይተናል። ይሄ ምንድነው የሚያደርገው? ሜጀር ሃው ኤፊሽንት አተም፣ እንዴት ነው ኤፊሽንት ነው ወይ አተሙ ኤፊሽንትሊ ተጠቅመናል፣ ዲዛይር ፕሮዳክት የምንፈልገውን ፕሮዳክት ኤፊሽንትሊ አግኝተናል ወይ የሚለውን ሜጀር የሚያደርግ ነው። ሃው ኤፊሽንሲውን ሜጀር የሚያደርግልን። ስለዚህ ሃይ አተም ኢኮኖሚ አለ ማለት ሞስት አተም ኢንድ አፕ ኢን ዲዛይር ፕሮዳክት። ስለዚህ አብዛኛው አተም ወደ ዲዛይር ፕሮዳክት ተቀይሯል። በሪአክሽኑ ላይ የነበሩ ሪአክታንቶች አብዛኛው አተም ወደምንፈልገው ተቀየረ ማለት ይሄ ነገር አቶሚክ ኢኮኖሚ ነው፣ ኢኮኖሚካሊ ምንድነው ኤፊሽንት ነው ብለን እንለዋለን ማለት ነው። ስለዚህ ሬዲዩሲንግ ፕሮብለም ሪሌትድ ዌስት ዲስፖዛል ትሪትመንት። ስለዚህ ስለ ዌስት እንዴት እናስወግደው፣ ዌስት እኮ ተፈጥሯል፣ ያን ዌስት የት እናስወግደው፣ ደግሞ ዌስቱን ለማስወገድ ደግሞ ምን ያስፈልጋል? ለምሳሌ እነዚህ ሚቴኖችን ምናምን የያዙ ሃይድሮካርቦኖችን የያዙ አንፕለዛንት የሆነ ሽታ ያላቸውን ሃይድሮካርቦኖችን የያዘ ቢሆን ለምሳሌ ከቢራ ፋብሪካዎች የሚወጡ አንዳንድ አንፕለዛንት ነገሮች ይኖራሉ። እነሱን ወይም ከተለያዩ ፕሮዳክሽን ላይ የሚወጡ አንፕለዛንት ነገሮች ይኖራሉ አይደለ? እነሱን ነገሮች ለማስወገድ የት እናስወግደው ብለን እናስባለን። ከዛ ባሻገር ምን እናስባለን? ያንን ለማስወገድ ደግሞ ምን ያስፈልገናል? ትሪት መደረግ አለ። ለምሳሌ ውሃ ውስጥ ከሆነ የምናስወግደው ውሃው መጀመሪያ ትሪት መደረግ አለ። ስለዚህ ትሪትመንት እናስባለን። ግን ኤፊሽንትሊ 100% መጠቀም ከቻለንስ 100% ኤፊሽንት ከሆነስ ያ ነገር ያለምንም ጥርጥር ያለምንም ስጋት ዌስቱን የት እናስወግድ የሚል ነገር አናስጨንም። ምክንያቱም ዌስት የለውም አጥቆል። እንደገና ትሪትመንት ለዌስቱስ ከማስወገዳችን በፊት ምን ትሪትመንት እናድርግ የሚለው አያስጨንቀንም፣ ምክንያቱም ዌስት ስለሌለ ማለት ነው። ስለዚህ ኢኮኖሚካሊ አተሚክ ኢኮኖሚካሊ ሜቶዶችን መጠቀም ወይም አተምን ኢኮኖሚክ ማድረግ ወይም ኤፊሽንት ማድረግ በጣም ወሳኝ ነገር ነው ማለት ነው። ስለዚህ ካልኩሌት ለማድረግ የምንጠቀመው ፎርሙላ ዌይት ኦፍ ፕሮዳክት ሲቀነስ ሰም ኦፍ ፎርሙላ ዌይት ኦፍ ሪአክታንት ቀንሰን አካፍለን በመቶ ስናባዛው ፐርሰንት ስለሆነ በመቶ ስናባዛው የምናገኘው የአተም ኢኮኖሚ ፐርሰንት ነው ማለት። ስለዚህ ሃየር ፐርሰንቴጅ በጣም ሃየር ፐርሰንቴጅ አለው ማለት ሞር ኤፊሽንት ነው ኢኮኖሚካሊ የሆነ ሪአክሽን ነው። ስለዚህ ሪአክሽኑ ኤፊሽንት ነው ማለት በጣም አሪፍ ሪአክሽን ነው፣ ምክንያቱም አብዛኛው ወደ ፕሮዳክት ተቀይሯል ማለት ነው። ለምሳሌ the reaction use reactant with a total formula weight 200 gram and producing desired product with a formula weight 160 gram calculate the atom economy። እስኪ አብረን ለመስራት እንሞክር። given ምን ተሰጠን? given እናረግና ሪአክታንት ላይ ያለው weight ስንት ነው አለ? 200 ግራም ነው። ፕሮዳክት ላይ ያለው ፕሮዳክት ዌይት ደግሞ 160 ግራም ነው። የተጠየቅነው ምንድነው? ሪኳየርድ የተደረግነው የአተም ኢኮኖሚ ነው። አተም ኢኮኖሚ እቺን አተም ኢ እንልበላት ባጭሩ ለመግለጽ ማለት ነው፣ በፐርሰንት ስለሚቀመጥ። ስለዚህ እንዴት ነው ፎርሙላው እንዴት እንደሆነ እናውቀዋለን፣ ተሰጥቶናል። ስለዚህ ኤ ፐርሰንት ማለት
ምንድነው? የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።